በእስልምና ንጽህናን ወይም ደግሞ አብሉሽን ማድረግ ትጥበት መፈጸም የእምነት ግማሽ አካል ነው ብለው ያምናሉ። ነገር ግን ሙስሊሞች በዛ ጊዜ ምክንያቱም የሚጸዳዱባቸው መንገዶች እያየን ስለሆነ ሴቶችን የሚጨቁን ለወንዶቹ የተሻለ ቢሆንም በሽቶ ማለት ነው። ሴቶችን ግን ሙሉ ለሙሉ የሚጨቁን ነው። ምክንያቱም ሴቶች የሙሐመድ ሚስቶች እንኳን የወር አበባ የሚያዩበት አንድ ጨርቅ ብቻ ነበር የነበረቻቸው። አንዴ ክላሪፋይ አድርገን ሰሚራ እንዴት ተረጋጋና ቆይ ትቀጥላለህ። ሴቶቹ አንድ ጨርቅ ብቻ ነበር የሚያዩት፣ ፔሪዳቸውን የሚያዩበት አንድ ጨርቅ ብቻ ነበር የነበራቸው። እሱም ደግሞ በደም ሲለወስባቸው የሚያጸዱት በምራቃቸው እየተፉ በእጃቸው እየፈቀፈቁ ነበረ። ሙሐመድ ደግሞ መጸዳጃ ቤት ከገቡ በኋላ የተፈጥሮ ግዴታቸውን ከተወጡ በኋላ ራሳቸውን እንዲያጸዱ ያዘዛቸው በጎዶሎ ድንጋይ እንዲጠርጉ ነበረ። ስለዚህ በዚህ መልኩ ንጽህናቸው እንዴት ነበር የሚጠብቁት? ኢቭን ሙሐመድ እንኳን ዝናብ ሲመታው የሚሸተው በግበግ ነበረ። ይሄ ንጽህና ነው ወይ? በግበግ መሽተት ይሄ የእምነት ግማሽ ነው ወይ? አሁን ሙስሊሞች መቀጠል ትችላላችሁ። ኦኬ ቴንክ ዩ በጣም እናመሰግናለን ክርስቲያን። ኔቨር ጊቭ አፕ ማይክን ማንሳት ትችላለህ። አሁን የምንሰሟቸውን በደንብ አስተውሉ። ኔቨር ጊቭ አፕ እና የምናደርጋቸውን ኮንቨርሴሽኖች ለየት እናድርገው። እስኪ አሁን ደግሞ ኔቨር ጊቭ አፕ እንኳን ደህና መጣህ። ሰላም እንዴት ናችሁ? ይመስገን። ውዱ ታደርጋለህ? በደንብ እንጂ አቡዱሽን። ኦኬ ምን ያህል ውሃ ይበቃሃል ውዱ ለማድረግ? ማለት ምን ያህል ስንት ሊትር ውሃ ትፈጃለህ? ምን ቁጥር አለው? እኔ መብቴ ነው። ገደብ አለው? ውሃ ምን ያህል ያስፈልጋል የሚባል ነገር የለም። ለምሳሌ ምን ያህል አንተ ትጠቀማለህ ስታስበው? አረ ነገ ትመጣለህ። ይሄ ምን አይነት ጥያቄ ነው? እምነታዊ ነው ወይስ ምን ለማለት ነው? ኖ ልጠይቅህ እኮ ነው። ንጽህናህን ምን ያህል እንደምትጠብቅ ለማወቅ። ነገ እንጠብቃለን። ጤነኛ ማለት እንዴት ነኝ? ምን ያህል ትጠቀማለህ? ከዚህ ምን እንማር? ውሃ ስንት ይበቃሃል ከሚለው ምን ትምህርት እንወስድበታል ነው እኔ ጥያቄ እኮ። የአንተን አጠቃቀም ከዛ በኋላ እንዳቅ ነዋ። ምን ያህል ነው የምትታጠብበት ውሃ? ኧረ እንደዚህ አይነት ጥያቄ እኔ አልገባኝም። ማለት ተፈለከው ማለት እንደዚህ በፍኝ ስንት ፍኝ ትጠቀማለህ? ለምሳሌ እንደዚህ ስንት ጊዜ ፍኝ ትጠቀማለህ ውሃ? የኔን አጠቃቀምና ይሄን ምን አገናኘው ነው? ሌላ ጥያቄ የለም እንዴ? ቁም ነገር ያለው እምነታው አንተ ምን ያህል ትታጠባለህ የሚለውን ለማወቅ እኮ ነው። ለምሳሌ በእንደዚህ ፍኝ 10 ይበቃሃል? እኔ እንደዛ እንትን በመጠን ምናምን አድርጌ አላውቅም። ውሃ አለ አልሐምዱሊላህ፣ ጊዜው ዘመናዊ ነው። ውሃ ሞልቷል። ስታስበው ምን እንደዛ ያህል ይበቃሃል ወይ? እሱን ምን ሀሳብ ውስጥ ገባኝ። እሺ አንድ ፍኝ ውሃ ይበቃሃል ለመታጠቢያ? አንድ እንደዚህ ለመታጠቢያ ይበቃሃል? አይበቃኝም። ሁለትስ? ውሃ ከሌለ ከውሃ አንጻር ነው። ሁለት። እሺ ሻወር ለመግባት እንደዚህ 10 ይበቃሃል? ኧረ ጥያቄ ራሱ አልገባኝም ወላሂ ምን ለማለት እንደፈለግ። ነብዬ ምን ያህል እንደሚታጠብ ላሳየን። አይበቃኝም ብለሃል። ነብዬ ግን ይተርፈዋል። እንደው ነብዬን ላሳየን። ቀጥል ክርስቲያን። ቆይ አንድ ነገር እኔ ልናገር። ነብይ የታጠበው ትእዛዝ ነው ወይስ ለራሱ እንትን የታጠበው ነው? ትእዛዝና ያለፈው ነገር እኮ ማወቅ አለብን። ችግር የለም። ቅድም ሀሻ ብላ እያወራ ነብይን ትከተላለህ? ነብይን ትከተላለህ? ነብይ ሁሉንም እከተላለሁ። ሱናውን ትከተላለህ አይደለ? ሱና ማለት ነው ማለት ነብይ ያደረገው ማድረግ፣ ነብይ ያደረገው ማድረግ፣ ያስተማረው እሱ እንዳደረገው ማድረግ። ጎበዝ። ስለዚህ አሁን ነብይ እንዴት ወዱ እንደሚያደርግ ላሳየህ። ቀጥል ክርስቲያን። ድምፅ አለ፣ በተቻለ መጠን ቀንስ ከኋላ ሚዩት አድርገው አንዴ እና ከዛ በኋላ አዳምጠን ይሄን ሐዲስ አንዴ ላንብብላችሁ። ሙሐመድ ትጥበት ሲፈጽምና ሻወር ሲወስድ ምን ያህል ውሃ ነበር የሚፈጅበት የሚለውን የሚናገር ሐዲስ ነው። ሳሂህ ሙስሊም 325 ቢ ላይ አነስ እንደተረከው ይላል። the apostle of Allah performed ablution የአላህ መልእክተኛ ትጥበት ይፈጽማሉ with one mud
በአንድ ሙድ አንድ ሙድ ስንት እንደሆነ አሳያችኋለሁ። አንድ ሙድ የሚይዘው መጠኑ ስንት እንደሆነ አሳያችኋለሁ። አንድ እፍኝ ማለት ነው። አንድ ሙድ አንድ እፍኝ ማለት ነው። መሐመድ ትጥበት የሚፈጽመው በምንድን ነው? በአንድ እፍኝ ውሃ ነው የሚፈጽመው። and took bath with a saw up to 5 moods ሰውነቱን ደግሞ የሚገባው ደግሞ በአምስት እፍኝ ውሃ ሻወር ስገቡ በአምስት ጭብጥ ውሃ ሻወር ስገቡ ቀጥል። ይሄ እኮ መሐመድ ያደረገውን ያወራ ነው እንጂ መሐመድ ራሱ ከፈጣሪ ጋር ግንኙነት ስላለው ፈጣሪ የሆነ ነገር አድርጎለት ታምር አድርጎለት ሊሆን ይችላል። ይሄ ከኛ ጋር ዝናብ ሲመታው በግበግ ይሸታል አይደለ? የሚታጠበው በስንት ነው? 5 እፍኝ ውሃ ነው የሚታጠበው ሻወር የሚወስደው። ውዱ ለማድረግ ደግሞ የስፍኝ ትበቃዋለች። መሐመድ የሰው ልጅ መሆኑን እንዳይረሳ። ውዱ ስታደርግ ችግር የለውም። የሰው ልጅ ነው፣ እኔ የሰው ልጅ አይደለም አላልኩም። ውዱ ስታደርግ እጅን እስከ ክንድ ትታጠባለህ አይደለ? እታጠባለሁ። ስርዓት አለው ራሱን የቻለ። ፀጉርንም ትቀባባለህ፣ ታሻሻለህ አይደለ? እግርንም ታጥባለህ አይደለ? እኮ አንድ እፍኝ ውሃ ካዳ እንዴት ነው ይሄ ሁሉ የምታደርገው? ታርሰው እንደሆነ ነው ያደረገው መሐመድ ነው። ፊትህን ትታጠባለህ፣ ትግመጠመጣለህ፣ ራስህን ትታጠባለህ፣ እጅህን ትታጠባለህ፣ እግርን ትታጠባለህ በአንድ እፍኝ ውሃ። ሻወር ለመግባት ደግሞ ልብስህን አውልቀህ ሙሉ ሻወር ለመግባት 5 እፍኝ ውሃ። ሃው ወገንታት ዘመዳት። ይሄ እኮ የመሐመድን እንትን እያስተማረ ነው እንጂ ስለ ግለሰብ ምናምን የሚያወራ ነገር የለም። አሁን አንተ የእሳቸውን ትከተላለህ ወይስ አትከተልም ነው ጥያቄ። የእሳቸውን ሱና የምትከተል ከሆነ ይህንንም መከተል አለብህ። ከላይ ደግሞ ሰሒህ ይላል። ከላይ ያለውን አንድ መጀመሪያ ሰሒህ ነው የሚለው። ስለዚህ ሰሒህ ነው እንደሚለው ضعيف ነው። ችግር የለውም። መዳም ገለቴ አንቺ ብትረጋጊ አትከተለው። ሙስሊም መስለሽ ፖለቲካ እንዳሰብ። እሺ አላዋርደሽ። ይሄን ሱና ተከተለው ነው። ይሄ የሚያወራው ስለ መሐመድ ነው። እሺ እኮ የነብይን ሱና ትከተላለህ አትከተልም? ሱናማ እከተላለሁ። ኦኬ ነብዩ እንዴት እንደሚታጠብ በስንት እፍኝ ውሃ ነው የሚታጠበው እኮ ግልጽ አደረግልን እኮ። ታዲያ እንደ ነብይ አንተስ እሱ እንደሚያደርገው በአንድ እፍኝ ውሃ ለምን አትታጠበው? እሱ ከፈጣሪ ጋር ግንኙነት ስላለው ብዙ ታምር ሊኖረው ይችላል። አልፎ ዘጋው በረካ ሊኖረው ይችላል። ራሱን የቻለ ትምህርት ነው። ከላይ ሲመጣ ግን በግበግ ይሸታል አይደለ? የሰው ልጅ እኮ ነው። ወይኔ የሰው ልጅ ከሆነ ታዲያ ለምን ታምር ምናምን ትለኛለህ? ታዲያ በግበግ ይሸት አንተም እኮ ትሸታለህ። ኔቨር ጊቭ አፕ። ቂጡን በድንጋይ ጠርጎ ከዛ ሰላም ሲሉት ቅድሚያ ግድግዳ ላይ እጁን ጠርጎ ከዛ ሻወር ለመግባት ደግሞ 5 እፍኝ ውሃ ብቻ ከሆነ የሚጠቀመው። ቂጡን የጠረገው ውሃ ላይኖር ይችላል። ግማሹን ይዞት ውሃ እያለ ኔቨር ጊቭ አፕ። ውሃ ዞ እየተከተለው ውሃውን ስጠኝ ከማለት ይልቅ ድንጋይ ስጠኝ ነው ያለው። እዛ ነው እንደ ወንዶች በድንጋይ እንትን የምታረጉት ኢትዮጵያ ላይ። እቺ መዳም ገለቴ አትረጋጋም እንዴ? እናቴ ትሙት እኔ አይቻለሁ። ለዛ ነው እንዴ ሱና ነው ብላችሁ ነው? እኔ አይፈት አይዋ ተሳስተሽ ድንበር ማስ ጋንዴ ድንጋይ ይዘው ጎርደድ ይላል ነገር አለች። አዎ ለዛ ድንጋይና ይሄ የቤቱን እንትን ሰብሮ ይዞ በተሳቸው ይዘው ነው የሚራመዱት። ድንጋይ ይዘው ጎርደድ ሴቶች ውስጥ አይጠርጉም እንዴ? በድንጋይ ጠርጋችሁ አታውቁም? አዩቲ እናንተስ ቤተሰብ አስተናግዳችሁ? ስለ ሴቶች አላውቅም፣ ወንዶችን ግን በድንጋይ አይቻለሁ፣ አልዋሽም። ስለዚህ በድንጋይ ሳትጠርጊ ነው ያመለጥሽው። ወንዶች ጋር ለመሄድ ተሻለ በየመንገዱ ቆማችሁ አይደል እንዴ? በየአጥር ስሩ ቆማችሁ አይደል እንዴ? በድንጋይ አረታውንን መጥፋት ታስወራኝ። አይዋ ወንዶች ጋር ኪሴን ፈትሽ፣ የጃኬት ኪሴን ፈትሽ፣ ድንጋይ ታገኝበታለህ። አሁን እዚህ እንትን ላይ
አቤት እውቀት የታሸበት ነው የሚታሽበት። አይ እኔ እኮ የገረመኝ ወንዶችን ያየሽበት ነው። በቃ ድንጋም ይዙ እና ጎዳና ላይ እንትን እያደረግክ እኔ አይኔ እኮ የተፈጠረው ለማየት ነው። ወንዶች የሚሸንቱበት ነገር ትወጂዋለሽ፣ እሱን እያየሽ ነው። አይዞሽ እሺ። ድንጋይ ይዛችሁ እየዞራችሁ ኤኒዌይስ፣ እሺ አሁን በደንብ አስተውሉ። የንጽህናን አስተማረን። አንደኛ ነገር መሐመድ በአምስት ማክሲመሙ ነው ባይዘው 5 እፍኝ፣ ከ1 እፍኝ እስከ 5 እፍኝ ድረስ ነው የሚጠቀመው ሻወር ለመውሰድ። ማክሲመሙ 5 4 ነው የሚሉት ኦልሞስት። በ4 እፍኝ ውሃ ሻወር ሙሉ ይገባል። ከዚህ በላይ አይወስድም መሐመድ። ይሄ እኮ መግማማት ነው። 2 ሊትር ማትሞላ ውሃ ማለት ነው ምጠጣት በአንዴ። በሱ እንዴት ነው ሻወር የሚወስደው? ጭንቅላት ፀጉር ርሶ ደረት፣ አንገት፣ ከጭንቅላት ፀጉር እስከ ራስ እግር ጠፍርህ ድረስ ለማራስ ራሱ እንዴት ይበቃል? 2 ሊትር ማይበልጥ ውሃ። በነገራችን ላይ ቅማል በቅማል ነው የሚሆነው። ወይ እንደዚህ አይነት ሰው እና አለበታል እንዴ ይቀማልለትን አላ እንዴ እሱ በግ የሚሸት ሰው እንዴት ነው ቅማል ማይኖርበት? በግ እየሸተተ አይ እሱ ችግር የለውም። መሐመድ እንትን የሰው ልጅ ነው፣ ችግር የለውም። እኛ የምንከተለው አስተምሮት ነው። እኛ አምላክ ነው ብለን አምልከን አናውቅም። ንጽህና የማን ግማሽ ነው አይደለ? እሱማ ነው። ታዲያ ነብይህ እንደዚህ ንጽህና ጠብቆ ነው የሃይማኖቱ ግማሽ ንጽህና ነው የምትለኝ? አይ ነብዩማ ብዙ እንትን ራሳቸው የቻሉ እንትን ሊኖራቸው ይችላል። እኛ አስተማሩን ደግሞ ንጽህና ነብዩ እንደዚህ ነው አልከኝ። አይሻ ለምሳሌ ሚስቶቹ ደግሞ ፔሬዳቸውን ጨርቃቸው ላይ ነው የሚያዩት፣ በምራቃቸው አክንትፍ ብለው የሚያጥቡት። ይሄስ ንጽህና ነው? አይ በዘመኑ ራሱ የቻለ እንትን ሊኖረው ይችላል። ስለዚህ በዘመኑ የነበሩ ሰሃቦቹ የሃይማኖት ግማሽ የሚባለውን ንጽህና ማሟላት አልቻሉም እያልከኝ ነው እኮ። እንደዛ አልወጣኝም። ለምሳሌ ራሳቸው የቻለው እንትን ሊኖራቸው ይችላል። ተከተሉኝ እናንተም ተጠቀሙ የሚል ነገር ካለ ትንሽ እንትን ሊኖር ይችላል። ያደረጉት ታሪክ ደግሞ እዚህ መጥቶ ትንሽ እንትን ለማለት ሁሌ የምታወሩት እሱ ነው። እኔ ምንም ሆኖ አይታየኝም። ምክንያቱም ያሳለፈው ነገር ነው። ምሳሌያቸው እነሱ ለእናንተ ምሳሌና እነሱ ያደረጉትን ታደርጋላችሁ አይደለ? አይ ማድረግ አለብን ነገርና አለማድረግ አለብን እኛ ራሳችን እናውቀዋለን። ኦኬ መሐመድ በአንድ ጥባት 9 ሚስቶቹን ይገናኛ ነበር አይደለ? እስከ 11 ድረስ። ከዛ ሲታጠብ ደግሞ በእንደዚህ በ4 እፍኝ ከሆነ የሚታጠበው በአንድ ጥባት ደግሞ እስከ 11 ሴቶችን ወሲብ የሚያደርግ ከሆነ ይሄ መግማማት እኮ ነው እኮ። መግማማት እኮ አንተ ሎጂካሊ ወስታው ነው፣ በራሲ ግምት ነው የምታወራው። መግማማት ነው የሚል ነገር ካለ አሳይን ነው። በራሲ ፍላጎት ይሆናል ለማፈል አንተ ይሆናል ብለህ ነው የምታወራው እንጂ ሆኖ ሳይሆን ይሆናል በሚለው ነው የምታወራው። እንደዛ ነው፣ ግልጽ ነው። ይሄ አንተ የምታወራው ነገር እንደሚሸት ቅድም አሳየነህ እኮ። ማሽ ነው ለኔ ነው አሳየው። ክርስቲያን ቅርታ አንድ ጥያቄ ልጠይቅህ። ኔቨር አንቺ በጭራሽ ወደድክም ጠላክም መሆን ልጠይቅህ። አንተ ጋር ካደረክ በኋላ እንዴት ነው ሻወር የምትወስደው? የምንም አስመሳይነት የለም። እንዴት ነው ሻወር የምትወስደው? ጥያቄ ልጠይቅሽ ትመልሺያለሽ? ጠይቀኝ። አንዴ እውነት ከፈለጋችሁ አንዴ ውፈይ አንዴ መጀመሪያ ይሄኛውን ሀዲስ ላሳይህና ከዛ በኋላ ሙሐመድ አንደኛ አንዴ ፕሊስ ተረጋጋ። ቆይ ልጅቷን እስኪ አንዴ ተረጋጋ። እዚህ ስለ ግለሰብ ታወራለህ። ከፈለክ በውስጥ ሄደህ የፈለከውን ነገር ጠይቃት። ፖለቲካ ስለሆነ ችግር የለውም። ይሄን አዲስ አንብበው። እንደ በግ የሚሸት ንጹህ ነው ብለህ ታስባለህ? እንትን አረብኛ ወደ አማርኛ ቀይረው፣ እንግሊዝን ሳይሆን አረብኛው። አታነበውም አረብኛውን?
ችግር የለውም። ህዝቡ ሊያይ ነው። እኔ ብቻ ሳይሆን ከታች ያለውም ህዝብ ለምን እንግሊዘኛውን አንብበለት? እንግሊዝኛው ተው፣ አረብኛ ወደ አማርኛ ቀይሩት። ያ እንግሊዝኛውን አንዴ ላንብብላቸውና ከዛ አማርኛ ቀይር። አረብኛው ቀይረው። አረብኛው ቀይርታለሁ። አንዴ እንግሊዝኛውን ላንብብና ከዛ ልተርጉመው አንዴ። ኦኬ ናሬትድ አቡ ቡርዳ እንደተረከው ይላል። ማይ ፋዘር ሴድ ቱ ሚ አባቴ እንደዚህ አለኝ። ማይ ሰን ኢፍ ዩ ሃድ ሲን አስ ዋይል ዊ ዌር ዊዝ ዘ ሜሴንጀር ኦፍ አላህ ልጄ ሆይ እኛ ከአላህ መልእክተኛ ጋር ስንሆን አይተን ብታይን ኖሮ and the rain had fallen on us ዝናብ ሲዘንብብን you would have thought that our smell was the smell of the sheep ሽታችን የበግ ሽታ እንደሆነ ታስተውል ነበር። ዝናብ ሲዘንብብን ብታይን ሽታችን የበግ ሽታ እንደሆነ ትረዳ ነበር አለው። ስለዚህ መሐመድ ምንድን ነበር የሚሸተው? ኔቨር ጊቭ አፕ። ቀጥል። ምንድን ነው የሚሸተው? ኔቨር ጊቭ አፕ መልሰው። ኔቨር ጊቭ አፕ አይሰማም። አማርኛ ወጣ ይሻልም ከታች ያለው አረብኛውን ያ ነው በበለኮ ሁላችንም ለማየት ነው። ሁላችንም እናየዋለን። አረብኛው እንግሊዝኛው ይቀመጥ ከላይ ችግር የለውም። አረብኛው እንትን አድርገው ወደ አማርኛ መቀየር ከቻል አረብኛ ካልሆነ አይሆንም። እሺ ይቀየርልሃል። እሺ ድምፅ አለ ከኋላ ግን የሚረብሽ ድምፅ አለ። እሰማለሁ ነው ያ እንግዲህ መሐመድ ይሸታል። ኦኬ የእሱን ሽቶ ደግሞ ሰውነቱን ላቡን ይቀቡታል። ኦራይት እንዴት ነው ይህን የምትቀበሉት? ነው እንዴት ነው የምትቀበሉት? መሐመድ በነገራችን ላይ ስለ ንጽህና ያስተማረው እንዲያደርጉ ያስተማራቸው ምንድን ነው? አፍንጫችሁን ውሃ እያስገባችሁ ንፉ ስትታጠቡ፣ እንደዛ ነው ያላቸው። ቂጣችሁን ግን በድንጋይ ተጠረጉ ነው ያለው። ስትጸዳዱ ፕራይቬት ፓርታችሁን በድንጋይ ተጠረጉ ነው ያለው። በእስልምና ሰይጣን አፍንጫ ውስጥ ያድራል ብለው ያምናሉ። ሰይጣን አፍንጫ ውስጥ ያድራል። እሱን ለማስወጣት ውሃ ይጠቀማሉ። ቂጣቸውን ደግሞ ሽንት ቤት ገብተው ለመጥረግ ድንጋይ ተጠቀሙ ነው ብሎ ያዘዛቸው። ትዕዛዙ ይሄ ነው። የንጽህና ትዕዛዝ ማለት ነው። የትጥበት ትዕዛዙ ይሄ ነው። ይሄ ነው ንጽህና። አንድ ላውራ ሐዲሱን ይሄኛው ሐዲስ ላይ የምትለው አለ። ሐዲሱ ላይ አማርኛ ቀይርልን ብዬ ነበር፣ ዝም አልከኝ። እንግሊዝኛው ከላይ ይቀመጥ፣ አረብኛ ወደ አማርኛ ነው። እንደዚህ ያየ ነው ማለት ነው። ድምፅ አለ ከኋላ ግን የሚረብሽ ድምፅ አለ የሚረብሽ። ክርስቲያን እስኪቀይርልህ ድረስ ይሰማል ድምጼ? በስ የኔ አይደለም የኔቨር ጊቭ አፕ መሰለኝ። ይሰማል? ይሰማል። በጣም አይ ኔቨር ጊቭ አፕ ሲናገር ጥያቄ የሆነብኝም አንድ ነገር አለ። ፎር ዘ ሴክ ኦፍ አርጊመንት ኡስታዞቹም አንዳንድ ሲያወሩ እንደምንሰማው የመሐመድ ላብ በጣም ቤስት ጠረን ወይ ደግሞ በጣም ሽቶ የሚያስንቅ ሽታ አለው ይላሉ። እስኪ አንበው ካለው ቅድም ካልከው ጋር ይገናኛል። ሽቶ ደግሞ አትቀብ የተባለችበት ዋና ዓላማ ዋና ፐርፖዙ ያ ጠረን ያ ሽታ አንድ ጊዜ ኔቨር አንድ ጊዜ ሀሳቤ ላስቀምጥ። አንዴ ዋና ዓላማው ሰውየው ሸቶት ያ ሽታ ያ ጥሩ ጠረን ሸቶት ተጠቅለላ ሁላ ቅድም እፎይ ታብራራው ነበረ። ኒቃብ ለብሳ ፊቷን ሁሉ ተሸፍና ተቀብታ ብትወጣ ሸቶት ነው ያ ሰውዬ ሊወሰወስ የሚችለው። ስለዚህ የመሐመድ ጠረን ጥሩ ጠረን ነው ካሉን ኦልሞስት በመሐመድ ጠረን እየተወሰወሱ ነበር ማለት ነው። ጥሩ ነው እንኳን ብለው ካመጡት ማለት ነው። which is የመሐመድ ላብ ሲሆን ችግር የለውም ሊሉን ነው ወይ? ምክንያቱም ዓላማውን ይሰጣል፣ ክላሽ ያደርጋል፣ እርስ በራሱ ይጋጫል። ምክንያት ብሎ ከሚያስቀምጡት ነገር ጋር የመሐመድ ሽታ በግበግ ነበር የሚለውን ከመቀበል ውጭ ምንም አማራጭ ይኖራቸዋል ብዬ አላምንም። ምክንያቱም ተጋጅቶ ሌላ እምነታቸውን ጠቅላላ ይዞባቸው የሚፈርስ ነገር ስለሆነ ከዚህ አንጻር ተረድቼው ነው ቦስኔ። ትክክል። ጉድ ፖይንት። ቀጥል ክርስቲያን።
አንብበው። ምንድነው ሐሳብ እዚህ ላይ ኔቨር ጊቭ አፕ አየሁ ምናምን ያልከው ምኑን ነው? አቡ ቡርዳ እንዲህ ይላል፣ አባቴ እንዲህ አለኝ ይላል። ልጄ ሆይ ከነብዩ ጋር ሳለን ዝናብ ሲዘንብብን ብታይ ኖሮ ሽታችን የበግ ሽታ ይመስላል ብዬ አስባለሁ ይላል። ምንድነው እዚህ ጋር የተለየ ትርጉም የተረጎም ነው አለ። ስለዚህ መጀመሪያ ፖይንታችሁን ማውራት የፈለጋችሁትን ፖይንት ወይም ደግሞ ዲፌንድ ማድረግ የፈለጋችሁትን ይሻላል። እሺ ክርስቲያን አሁን አንብበው። ቅድም አልከው ጋር ይገናኛል። ይሄ ምን ይለያያል? እስኪ ነው በአማርኛ ቅድም ካልከው ጋር እኮ አይገናኝም። አነበብኩት። እስኪ ምንድነው የሚለው? አቡ ቡርዳ የበግ ሽታ እንደሆነ ታውቅ ነበር ነው ያለው አይደል? ከላይ ጀምረን አንብበው። አቡ ቡርዳ የበግ ሽታ እንደሆነ ታስተውል ነበር ነው ያለው አይደል? እኮ ጨረሰው አንብበው። እሺ የሰማን አማርኛ አንብብ ሲባል አታነብም፣ እንግሊዝኛ አንብብ ሲባል አታነብም፣ አረብኛ አንብብ ሲባል አታነብም። ችግር ምንድነው? ኔቨር ጊቭ አፕ። ሐሳብ ላይ አውራ እስኪ ሐሳብ ላይ እኔ አንብቤዋለሁ። እስኪ በድምጽ ፈልጌ ነው። አንብበው እስኪ። አንብቤዋለሁ እኮ አነበብኩት። አንተ አንብበውና ሐሳብህን ተናገር። አንተ እኮ መሐመድ እንደ በግ ሽታ ይሸት ነበር ነው ብለህ አወራኸው። እስኪ እንደዛ ነው የሚለው? ይሄ ይሸት ነበር። መሐመድ አንተ ምንም እንትን ሰትል ሐዲስን አረብኛ ተርጉቤ አረብኛህም ማንበብ አልፈለክም። ትራንስሌት አድርግ። ያነበብኩልህ እንደዛ ነው። አንዳንዴ እያወራ ያለውን ታውቀዋለህ፣ ግን ምንድን ነው እያወራ ያለው? ያወራሁት አልተሰማም። ፖይንት አየው ቀየረው። ግልጽ ነው። ምንድን ነው እያወራ ለምን ቀየርከው? አማርኛው አድርገው። እናንተ እኮ ቀጥ አድርጋችሁ መሐመድ እንደ በግ ይሸት ነበር ነው አላችሁት። እንደዛ ነው። አንብብና አስረዳኝ። አዲሱ ነው ሻው ቅድም እኮ ለኔ ያላችሁኝ መሐመድ እንደ በግ ይሸት ነበር ነው አላ። ምንድነው ይላል? እንደ በግ ነበር የሚሸተው። አንብብና አስረዳ። አንብበህ አስረዳ። ኧረ ወይ አማርኛውን አንብበህ አስረዳ። ከፈለክ እንግሊዝኛውን አንብበህ አስረዳ። ከፈለክ አረብኛውን አንብበህ አስረዳ። ኧረ ገብቶኛል። አሁን ቀጥል። ሁሉም እንደዛ ነው። ሁሉም እንደዛ ነው የምታወሩት ማለት ነው። ቆይ አዳምጥ። ዝናብ ሲመጣ ለኔ እኮ ቀጥ አድርጋችሁ መሐመድ እንደ በግ ይሸታ ነበር አላችሁኝ። ይሄ እንደዛ አይልም እኮ። አዳምጥ። እሺ አዳምጥ። ምንድነው ክፍሉ የሚለው? በግልጽ በደንብ አስተውል። እንግሊዝኛ ማያውቀው ህዝብ አረብኛ ማያውቀው ስንት አይነት ማህይ ነው? ስንት አይነት ማህይ ማንበብ አይችልም መሰለኝ። የወደፊት የሆነ ብዬ ማንበብ አይችልም መሰለኝ። በደንብ ነው ያነበብኩት። ማንም እኮ ይፈርደኛል። ይሄ በዚህ ምንድነው የሚለው? እሺ ባለፈው እኮ ትራንስፈር አድርግ ብሎ የወጣው እኮ ነው። ወደ አማርኛ ትራንስፈር አድርግልኝ ብሎ የወጣው ነው። አላልኩም እኔ። ኧረ በግምት እንደዛ ነገር አላልኩም። ምንድነው የምትለን ካዳ? እሺ በቃ ይበቃል። እንደው ቆይ ኦፍ ቅድም በእናትህ አንዴ አማርኛ አድርገው ክርስቲያን፣ አማርኛው ላይ አድርገው አንዴ። እኔ መደናቆር አልፈልግም። ቀጣይ አወርዳለሁ። ጣልቃ ትግባ። አስረዳ። እሺ ተባልክ። የተለየ ነገር ካለ አስረዳ። እድል እንስጥ ስትባል እድልን መጠቀም አልፈለግም። መደናቆርና ይሄ ማጭበርበሪያ ስልታችሁን የሙስሊም ኡስታዞች ካልዋሹ፣ ድራማ ካልሰሩ መኖር አይችልም። ይሄ እኮ ይመስል ብዬ ነበር እኮ ነው እያለ እኮ ነው። አዳምጥ፣ በቃ አዳምጥ። መጫወጫው አልፈልግም። ውሸታችሁን ምርር ግፍግፍ ቋቅ ነው ያለኝ። ፖለቲካችሁ ቋቅ ቮሚት ነው የሚለኝ። ሳያችሁ ራሱ ሰውነቴ ሬንቴት ያደርጋል። በጣም ነው ምቀ በጣም ዲስኦነስት ስለሆነ ሚታርጋል። ሁሌ ውሸት ህዝቡ ራሱ ተጸይፏችኋል። አሁን ላይ እኔ ስጋቴ ምንድነው? እሱ በጣም ሰው በቃ ኖርማሊ ከሚኖረው ሰው ጋር ራሱ እንደዛ እንዳይሰለቻችሁ ነው እየፈራሁ ያለሁት።
በጣም ዲስኦነስት ስለሆናችሁ፣ በጣም ታማኝ ያልሆናችሁ፣ በጣም ውሸታም የሆናችሁ፣ በጣም አጭበርባሪ የሆናችሁ ሰዎች ስለሆናችሁ ማለት ነው። ኡስታዞቻችሁ በጣም ራቅ እስኪለን ድረስ ቀፋችሁናል። ስለዚህ አስረዳ ተተባለ አንድ ሰው ማስረዳት ነው አይደለም ካለ ኤኒዌይስ ክፍሉ ምንድን ነው የሚለው? አቡ ቡርዳ እንደዚህ ያለ አሁን አዳምጥ በእናትህ በሚዩት አድርግ። አባቴ ወይንም አቡ ሙሳ አልአሻሪ እንዲህ አለኝ። አባቱ እንደዚህ ያለው ለልጁ፣ ልጄ ሆይ ከነብዩ ጋር ሳለን ዝናብ ሲዘንብብን ብታየን ኖሮ፣ ከነብዩ ጋር ሆኖ ዝናብ ሲዘንብብን ብታየን ኖሮ ሽታችን የበግ ሽታ ይመስላል ብዬ አስባለሁ። ስለዚህ ዝናብ ሲዘንብበት ሽታው የማንን ሽታ ይመስላል? የበግ ሽታ ይመስላል ብሎ ያስባል። ውችዝ ምን ስለሚሸት ነው የበግ ሽታ ይመስላል ብሎ ያሰበው? ዝናቡ ሲዘንብበት እንደ በግ ሽታ እንደዚህ አይነት መሆንና ማሰብ ተመሳሳይ ነው፣ አንድ ነው። እሺ ምን እያለ ማስረዳንሽ? የሚከራከረው እኮ የተከራከርኩት እቺ ብቻ ነች እኮ እኔ የሚያወራው እዚች ጋር ነው። ዝናብ ሲዘንብባቸው ይሸት ነበር እኮ ነው አለኝ። አሁን ኦኬ ይመስልህ ነበር እያለ እኮ ነው። የምን ሽታ ነው የሚመስለው? እስቲ አስብ ነበር የሚለው ሀሳብ እኮ ነው ይሄ። እጣን እሸታለሁ ብሎ አስብ ነበር። ለምን አላለም? በቃ ቀል ያለ እናት አናርዝም። አሁን እየመሸም ነው። ሀሳብ ነው እንድበይ የሚያስበው ለምንድን ነው? እሱ ዝናብ ሲዘንብ አዳምጣ እንዴ ያኔ ፕሊስ አዳምጣ እንዴ ያሉ በእናትህ አዳምጥ። በዚህ መጠን ድንቁርና ፎቅ አይስራብህ ሰውዬ። ሲሸትበት በግበግ ስለሚሸት በጊዜው በግበግ ልክ እንደዛ ነው የሚያስበው። ሽታችን በግበግ ሸተተ እያለ ያስባል። ስለዚህ ያንን ለልጁ ከጊዜ በኋላ ከነቢዩ ጋር ሆነን ዝናብ ሲዘንብብን ሽታችን በግበግ ይሸታል እያልኩ አስባለሁ። ለምን? ስለሚሸቱ ማለት ነው። ራሱን ከማን ጋር አነጻጸር ነበር ማለት ነው? ከበጋ ነቢዩን እና እሱን ሽታችን በግበግ ይሸታል እያለ ያስባል። ሌላ ሰው መጥቶ በግበግ ትሸታላችሁ ስላላለው፣ ስለዚህ ሲተርከው ምን አለ? ሽታቸው ዝናብ ሲመጣ ሲዘንብብን ከበግ ጋር ራሳቸውን አነጻጸሩት ማለት ነው። ምን አድርግ ነው የምትለን? ምን አድርግ ነው የምትለን? ምንድን ነው የተለኝ? እኔ እኮ አይልም ሳይሆን ቅድም ያለኝ መሐመድ እንደ በግ ሽታ ይሸት ነበር ነው አለኝ። ይሄ ደግሞ አይልም አንድ ጊዜ ያስብ ነበር። ሽታችሁ እሺ የምን ሽታ ነበር የሚመስለው ብሎ ያሰበው? እኮ ሀሳብ ነው። ለምን እሺ አንተ ጨምረህበት ነው ይላል ብለህ የወሰንከለት? ሽታው የምንድን ነበር? ገና ሀሳቡን እያወራህ እኮ ነው። ሽታው የምንድን ነበር? ዝናብ ከደበደባቸው በኋላ ከነሱ የሚወጣው ሽታ ምን አይነት ሽታ ነው? ኧረ ይመስልህ ነበር አስታስብ ነበር ያለ ኔቨር አሁን የምን ሽታ ነው የሚሸታው የሚመስለው? ቆይ ቃልሚውት ነው። ይሄ እኮ ግልጽ እኮ ነው። ታስብ ነበር ይመስላ ነበር የሚለው ግልጽ አማርኛ ነው። ቆይ ዝናብ መጥቷቸዋል። ኦኬ ሽታቸውን የምን ይመስላል ብሎ ነው የሚያስበው? የበግ ሽታ እሱንማ አምኛለሁ እኮ ተቀበልኩ። እሱ ደግሞ ያለ እኔ እኮ ለሙሸጥ አስፈለገ ያልኩ ነው። ቆይ አዳምጥ። የበግ ሽታ ይሸታል ብሎ ያስባል አለ ዝናብ ሲመታቸው ሽታቸውን እንደ በግ ሽታ ስለሚሸቱ ነው እንደዛ ያሰበው ወይንስ በማይሸቱበት ሁኔታ ነው ነብይህን የበግ ሽታ ይሸታል ብሎ ያሰበው? እኮ እሱ ለራሱ ተው። እኔ ያልኩት እንደ በግ ይሸት ነበር ብሎ ለማወራው ነው። እኔ ለምን ቀየር? በቃ አንድ ሰው ፕሊስ በቃ እኔ ከዚህ በላይ ቶለሬት አላደርግም። ኔክስት ፕሊስ ሚዩት አድርግ። በቃ አንድ ሰው ፕሊስ፣ ኧረ በእናትህ አዳምጥ። ቆይ አዳምጥ። እኔ በብዙ አዲስ እኮ ገርፋለሁኝ። ፈተዋህንም አንጥቼ ገርፋለሁ። ምን ብለው እንደመለሱት ለምን እንደገማ አምጥቼ ያሳያለሁ። ገርፋለሁ እኮ ምንም ስለማታውቅ ነው ሚዩት አድርግ እያልኩ ያለሁት። ገና ይህንን እንኳን መረዳት ካልቻልክ አስቸጋሪ ነው። አንድ ሰው ገምቷችሁ ልክ ሲሸጣችሁ አይምሯችሁ ላይ ይመጣል።
ወይ ሽንት ቤት ልታስቡ ምንድነው ሽንት ቤት የሚሸተው ልትሉ ትችላላችሁ። እንደዛ ብላችሁ እንድታስቡ ያደረጋችሁ ከዛ ሰውዬ የሚወጣው ጠረን አንፃር ነው። በግም አይምሯችሁ ላይ በቃለ የበግ ሽታ አይነት እንደዛ ካሰባችሁት ያ ሰውዬ ስለሸተታችሁ ነው። እንደዛ እንድታስቡ ያደረጋችሁ ሰውየው ሽቶ ስላሸተታችሁ ከበጋ ያመሳሰላችሁት ስለገማችሁ ነው። ባይማይገማበት ነብይ ጥሩ ሽቶ በሚሸትበት ሰዓት ጋር በግ ይሸታል ብሎ ካሰበ ነብይን እየሰደበው ነው ማለት ነው። የአንተ ሳባ የነብይ ጓደኛ በግ እንሸታለን እያለ ያስባል። ጥሩ የሚሸተውን ሰውዬ ማለት ነው። ያው የበግም ሽታ ለእናንተ ጥሩ ስለሆነ አይዶ ነው መግባባት ራሱ ከእናንተ ጋር እንዴት እንደሚቻል ይበቃሃል። አብደላ ነው መቀጠል ይችላል። እሺ ከሀያት ከኔ ጋር ብዙ ያወራች ነበር። ኡፋይ አንዴ ልጠይቃት ከይቅርታ ጋር ያንተን ድድብና ነው የሰለቸኝ መስማት ራሱ። አብደላ አለ ሀያትን ትንሽ ላዋርዳት ካልፈራችሁ ፖለቲካ ካልሆነ ያምታዋርዳት አመለጠች። ወይ አረብኛ አትችል ወይ እንግሊዝኛ አትችል ወይ አማርኛ አትችል። ዝም ብለን እኮ እስካሁን ካንተ ጋር ተደናቁረን ይሄን ሁሉ ሰዓት መግደላችን በጣም ነው የሚያሳዝነው። እስከ ሀያትን ላዋርዳት በቀርዛ ዱሞች ዘላለም ዓለሙን የማይሻሻል ደግሞ በውስጥ ጠይቀኝ መልስልሃለሁ። እሺ ካስማ አብደላ አንድ አምላክ ይህን ወንድምህ ምን ትለዋለህ? እንዴት ትረዳዋለህ? ድንቁርናው ላይ ትንሽ ይቆያል። ተጥዶበታል። መቆየት ብቻ ሳይሆን አይ ማለት የሆነ አምኖ ወደሆነ ነገር አይሄድም። እንደ ሌላ ነገር እዛው ላይ እንዴት እንግኝ ይላል ወይ መንበብ አይችልም ምናምን ነገር የሆነ ከባድ ነገር ሊያወጣ ነበር እኮ መሰለኝ። ቀደም እዛ ጋር ምን አልክ? ከባድ ነገር አወጣቢ። ዲስሆነስት መሆን በቃ የተለመደ ነው። ንጽጽር የሚሰሩት ባለጌዎችና ወራዶች ስለሆኑ ከነሱ ስር የሚውሉ እንደዚህ ናቸው። ማስመሰል፣ መዋሸት፣ መቅጠፍ የለመዱት ስራ ነው። ውዶቼ ክርስቲያኖች እኛ በምንም ተአምር አንዋሽም። ኡስታዞቻቸው ውሸት የተካኑበት ነው። እነሱ ስር የሚውሉ ናቸው እንደዚህ የሚያደርጉት። ሳደቡን አቁምና ማለት ነው። ቅድም ስትል ለነበረው ምላሽ ልስጥ ማለት ነው። ይገማል ስትል ለነበረው ሲገማሽ ሲወጣ የነበረው ማለት ነው። ከቆዳ የተሰራ መከላከያ ስለሚለብሱ ነው ለብርድ ማለት ነው። ዝናብ በሚነካው ሰዓት ይሸታል። ለዛ ነው የበግ ግማታ ነብይሽ ነው እንደዛ የሚሸተው በግ ቆንጆ የበግ ግማታ ማለችው ነብዩን። ጥሩ እናመሰግናለን። እንዲህ ነው ሴቶች ደፈር ባሉ የበግ ግማታ ቆዳ ለብሶ ቆዳው ራሱ በግ ይሸት ነበር። ምን ቆዳው ከምኑ ነው የተሰራው? ኤኒዌይስ እቺ አሁን ሴት ልጅ ድምጿ እንዳይሰማ የሚለውን ህግ ጥሳ ነው እንደዚህ የምትሰድበና ሴት ልጅ ድምጿ መሰማት የለበትም ነው የሚለው አዲሱ ቁርአኑ። አይፈቀድም። የሴት ልጅ ድምፅ አውራ ነው፣ ማሰማት አይፈቀድላትም ነበር። ኤኒዌይስ ሽምቡሩ ነው የሚለው ሽምቡሩ ጃቢር ወይ ጉድ! ስንቱን እኮ ነው የታገስነው፣ ስንቱን ነው የያዝነው። ምን ያህል ውሸታም መሆናቸው ብቻ ካወቃችሁ ጤናማ እኔ አይደል ነው ቢኒ ያለ ውሸታቸው እፎይ አለው። አሪፍ ትምህርት እየተማርን ስለሆነ ነው። አሁን የገባ ሰዋል እዚህ ጋር አረብኛ ያለው ኤም የሚለው ቆይቷል ከገባ ማይካንሳስቲ ከቻልክ አረብኛ ስም ያው በትንሽ ዲፈረንስ እንትን ምንድነው ትርጉም ላይ በጣም ለመጋጋጥ ይሞክራሉ። ባይዘው ብዙ ነገር ስላለ ብዙ አትጋጋጡ። ያው ከጽዳት አንፃር ብዙ ነገር ሊመጣ ስለሚችል ማለት ነው። በመሐመድ ሚስቶች በመሐመድ ሳባ በራሱ በመሐመድ ቅድም ስትናገሩ በ10 ፍኝ ነው በገላውን የሚታጠበው 10 ፍኝ ነው ብላችኋል። ያ ውሃውም ደግሞ ምን አይነት 4 ነው እንዴ? ሻወር ሙሉ ሻወር
4 እፍኝ እኮ ነው ሻወር የሚገባው 4 ጭብጥ ውሃ በ4 ጭብጥ ውሃ 10 ያላችሁ መስሎኝ ነበር። 10 ማን ነኝ ያልኩት እኮ በ10 እንዴት ይበቃኛል አለ። ያውም እኮ እሱ 10 አይበቃኝም ያለው እጅና ፊቱን እግሩን ለመታጠብ ነው። ሻወር ሙሉ ሻወር ከጭንቅላት እስከ ጠፍሩ ለመታጠብ 4 እፍኝ እንደዚህ ጭብጥ በለው። እሱም ደግሞ ከዌል ኦፍ ቡዳ የተቀዳ ውሃ ነው የተዘፈዘፈ ካካ የተዘፈዘፈበት ማለት ነው። ያ ግን ስለዚህ ጽዳት የእስልምና ግማሽ ነው ብላችሁ ለእስልምና መስራች ጽዳትን ካላስተማረ ታዲያ ከማን ነው የምትማሩት? ትጥበቱ እንደዚህ ከሆነ ማለት ነው። ሽንት ቤት ገብቶ ውሃ አይጠቀምም፣ ድንጋይ አምጡልኝ ይላል። ውሃም ቢመጣለት ለውዱ ደግሞ ውሃው ራሱ ቆሻሻ ነው። ሻወር ለመውሰድ 4 እፍኝ ውሃ ይዞ መቀመጥ ወይ ይዞ መግባት ምን ማለት ነው? ቆሻሻው ራሱ አነካክቶ አይጨርሰውም። ባይዘው እንኳን ሊያንትን ሊለው ቆሻሻው ራሱ ውሃ አይነካውም ሙሉ ሰውነቱን ከሆነ ማለት ነው። እና በጣም ከባድ ነው። ሙስሊሙ ምን ያህል ዲሲፕ እንዳደረጉና ግን አይደለ ምን ያህል ሰዎችን እንዳጭበረበሩ እንዳታለሉ በውሸት በማጭበርበር ምን ያህል ድራማ ሰርተው እስልምና ንጽህና እናንተ ነጃሳዎች እናንተ ቆሻሾች ምናምን የሚሉ መጽሐፍቶች ጽፈው እኛም በማጥላላትና በመሳደብ አይታችኋላ። በማጥላላት በመሳደብ እውነት ለማስመሰል ሞከሩ። እስልምናና ተታደጉት በድራማና በውሸት በድራማና በውሸት እስልምና መታደግ አትችሉም፣ አይቻላትም። እንደዚህ ማድረግ የተወሰነ እድሜ እንደማራዘሚያ ተጠቀሟት ይሆናል። እድሜ እንደማራዘሚያ ተጠቀሟት። መዋሸታችሁን ንገሯቸው። ለምንድን ነው የምትዋሹት በሏቸው። ወራዶች ለምን ሆናችሁ በሏቸው። ኡስታዞቻችሁ እለት እለት ይዋሻሉ። በገንዘብ እንደምንም ብለው ሰው የሆነ የቴስት ካገኙ ወይም ደግሞ ችግረኛ ካገኙ በገንዘብ ለማስለም ይሞክራሉ። ክፍያው በደንብ ካልተሟላ መልሶ ይረግጣቸዋል። ያካል አስቀድመው የትኞቹንም ያቸው አሰለምን የሚሏቸው ከፍለው እንትን የሚሏቸው ቀድማ እኛን ይሰድቡናል። በየሚዲያ ላይ እያዞሩ ምሁር ይሏቸዋል፣ እኛን ያሰድባሉ። ልክ ክፍያው ሲያንስ ራሳቸውን ጠልዘው ይለቋቸዋል። እኛ ክርስቶስን ነው የምንሰጠው እንጂ አንድ ገንዘብ የምንሰጠው የለንም። እኛ እውነትን ነው እንጂ የምንነግረው አጭበርብረን ወደ ክርስትና የምናመጣው የለንም። ተምሮ ቆይቶ ዘግይቶ ይመጣል ወደ ክርስትና፣ አለቀ። የእናንተውስ አጭበርብራችሁ ድራማ ሰርታችሁ ታመጣላችሁ። ልክ ደዴ እስልምናው ላይ እንዲህ ነው እንዴ ሲል ረፍ ዝም በል እኛ ጋር ካልመጣ መጠየቅ አትችልም፣ ገና ሕፃን ልጅ ነህ አታውቅም ይሉታል። በፊት ግን ምሁር ከሱ በላይ አዋቂ የለም፣ ከሌ ከሰለመ በጣም ምሁር ነው ይላሉ። ልክ እስልምና ውስጥ ከገባ በኋላ ይሄ እንዴት ይሆናል ይሄ እንዴት ነው ካለ አንተ መሀይም ነገን አልተማርክም፣ ምንም የምታውቀው ነገር የለም፣ አርፈህ ተቀመጥ ይባላል። በፊት ምሁር ነው ይልህና ልክ የእነሱን ከጠየቀ መሀይም ነህ ይሉታል። ይሄ እስልምና ታክቲክ ነው፣ ሰዎችን የሚቆጣጠሩበት ነው፣ የሚይዙበት ነው። ኡስታዞቻቸው ቲክቶክ ላይ የሚያስተምሩትና መሬት ያለው አስተምሮ ኮምፕሊትሊ የተለያየ ነው። እኔና ቢኒና ቃልና ክርስቲያን በአስተምሮ ሲጋጩ አይታችኋል። የነሱ ኡስታዞች እለት እለት አንዱ ሌላ ሲል አንዱ ሲክድ አንደኛው ያምናል፣ አንደኛው ሲክድ አንደኛው ያምናል፣ አንደኛው ሲያምን አንደኛው ይክዳል፣ አንደኛው ሲዋሽ አንደኛው እውነቱን ያጋልጣል። እርስ በርሱ ጥንቅጡ የወጣ ድብልቅልቁ የወጣ ኦዲየንሱ ግን ድም ብሎ እንደ በግ ይከተላቸዋል። ወራዳና ውሸታም አጭበርባሪዎች ስለሆኑ የእኛን ስም በማጥፋት ያልሆነ ኢሜጅ በመፍጠር እነሱ ልቀው ለመታየት ይሞክራሉ። ፍራንክሊ ስፒኪንግ አክቱ የሚባለውን ቆሻሻ እንኳን አልቆጥራችሁም። ያን ዘመን አልፈነዋል። አምና ክርስቲያኑ ስላልነቃ ለማስረዳት እንሞክር ነበረ። እፎይ ተሳዳቢ ነው፣ እፎይ እንዲህ ነው። ያን ዘመን ሰብረነዋል። ማን ተሳዳቢ እንደሆነ ከበቂ በላይ አሳይተንበታል። እኛ ሊትራሊ መጽሐፍቶቻቸውን ገልጠን እያነበብነው ነው። አንድ በአንድ
የተናገርኳትን ንጽጽር ከጀመርኩ ጀምሮ ላልኳት ቃል ከኪታቦቻችሁ፣ ከቁርአናችሁ፣ ከሐዲሳችሁ፣ ከተፍሲራችሁ፣ ከሲራችሁ ማምጣት ካልቻልኩ እቀጣለሁ። ያ የተናገርኩት ቃል በቃል መጽሐፍቶቻችሁ ላይ ካለ ግን ስድብ አይደለም። መጽሐፍቶቻችሁና አንብቤ የተናገርኩት ስድብ ከመሰላችሁ እነኛም መጽሐፍቶች እኔ ያነበብኳችሁን ቀዳችሁ ጣሏቸው። አሁን ክርስቲያኑ በደንብ ባኗል። እፎይ ያነበበ እንጂ ጻፈ እንዴ ሙሐመድ ተገበረው እፎይ ያነበበው እስኪባል ድረስ ያን ግንብ ደርምሰነዋል። ይሄ ፖለቲካ ሰርቼ ምናምን ሂሚሌት አድርጌ እፎይን አጭበርብሬ አታልዬ ከዛ እሱን ስሳደብ ሌላው ያምነኛል። እፎይ ተሳዳቢ ነው፣ እፎይ ባለጌ ነው፣ እፎይ ውሸታም ነው፣ እፎይ ምንም አያውቅም በማለት ድራማ ብሰራ የጠፍሬን ቆሻሻ አልቆጥራችሁም። ቲክቶክ ላይ ያላችሁ ኡስታዞች ምንም እንደማታውቁ ስለምንተዋወቅ እኔ አይደለሁም ያልኳችሁ። የራሳችሁ ኡስታዞች ምንም አይነት እውቀት የላችሁም እስልምና ላይ ብለው እስኪፈርዱባችሁ እለት እለት ከራሳችሁ ኡስታዞች ጋር ባስተምሮ እየተጋጫችሁ ስለሆነ ኦነስት ስላልሆናችሁም ለዚህ ነው እኛ ታማኝ መሆናችን እስካሁን ያቆየን፣ በድል ላይ ድል እንድንጎናጸፍ ያደረገን፣ እርስ በርስ እየተባላችሁ እንድቀጥሉ ያደረጋችሁ ታማኝ ስላልሆናችሁ ነው። ውሸታምና ወራዶች ስለሆናችሁ ገና ይቀጥላል። ይሄ ይቀጥላል። እናንተ በቀጠፋችሁ፣ እናንተ ባልዋሻችሁ፣ ያላልነውን እንዳልን እያደረጋችሁ ባወራችሁ ቁጥር፣ ቪዲዮ እያቀነባበራችሁ በዋሻችሁብን ቁጥር እናንተ እኛን ለማጭበርበርና ከዛ ኦዲየንስ ላይ ኢሜጅ እንፈጥራለን ባላችሁ ቁጥር ይጠይቃል ሰው፣ ያገናዝባል ሰው፣ እውነት ይገለጣል። ከበቂ በላይ ኦዲየንሱ አሁን ነቅቷል። ማነው ተሳዳቢ ማነው ውሸታም ነቅቷል። ቻሌንጅ ያደረገን እኔ ብዙዎች ይሉኛል፣ በፊት ተሳዳቢ ነው ሲባል እውነት ይመስለኝ ነበረ፣ ያለ መረጃ የሚያወራው ሲባል እውነት ይመስለኝ ነበር። ሳይ አንተ የምከፍተው እኛ መክፈት የምንችለው መረጃ ነው። የተደበቀ አጤርራ የተሰራች እንኳን አይደለችም። የተቀባባች የሚያጭበርበሪያ እንዳልሆነ በግልጽ ማንኛውም እኔ የምጠቅሰውን ክርስቲያን ፊት ለፊት ከፍተዋል። የተደበቀች አጤርራ ሰርቼ አቀናብሬ አይደለም። ያንን እንድትረዱ ነው መረጃውን ጠቅሼ ክርስቲያን የሚከፍተው። ለምን እናንተም ቼክ እንድታደርጉ ያንን የጠቀስኩትን መረጃ ዛችሁ እናንተም መክፈት እንዲችሉ። እንደነሱ እኔ ፒዲኤፍ ተሰርታ ተሰጣኝ እሷ የተቀባችን ብቻ አይደለም እኛ ነው ማንም ማያገኛትን ተሆነ ቦታ ከዛ ቃርሜ ምናጭበረብርበት የለም። እንዴ ተቀባባች ምናታለልበት የለም። ሁሉም ሰው ቻሌንጅ እንዲያደርገን ፊት ለፊት እንከፍተዋለን። መረጃው ሲጠቀስ አንተ ራስህ ትከፍተዋለህ። አንብበህ ከዋሸን አዳምጠ ከስር ወጥተህ ቻሌንጅ ታደርገናለህ። የሆነ ፒዲኤፍ እንደዚህ የተደባበቀች መረጃ እኛ ጋር የለም። አይ ምን ያህል እኛ ከእናንተ ጥለናችሁ እንደሄድን። ለዚህም ኦዲየንስ ያዳምጣል። እጅግ በጣም ብዙ ይገርሙኛል። ሙስሊሞች ከስር ቁጭ ብለው ያዳምጣሉ፣ ይማራሉ። ከክርስቲያኑ በላይ ልክ መዝሙር ስከፍት ቁጭ ብለው ያዳምጡ አሉ። መዝሙር ሲጀምር እናወራለን። አንዳንዴ ክርስቲያን ጋም ዛሬ እንደዚህ ገብተው እስከ መጨረሻ ነበሩ፣ እነጋገራለን። እያየናቸው አሉ። አሁን በስር ሙስሊሞች ቁጭ ብለው ይማራሉ። በፊት ሲሰድቡን የነበሩ ገስት ላይ ወጥተው ሲጨቃጨቁን የነበሩ መዝሙር ተጀምሮ ላይቭ እስከምዘጋ ድረስ ቁጭ ብለው ይማራሉ። አንዳንዶቹ ምነው ጠፋችሁ ላገቡም እንዲያመጡም እንደ ስላቸው አይ በቃ ገስት ላይ መግባት ይቅርብን ከስር ሆነ እናዳምጣለን ሲመቸን ምናምን ይላሉ። ምን ነው አይ በቃ ብዙ ተጽዕኖ ከእንትን መጣብን ምናምን ነገር ስድቡን አልቻልነውም፣ ማስፈራሪያውን አልቻልነውም ይላሉ። ቤተሰብ ጋር ደረሰ ምናምን ሰፈር እንደዚህ ደረሰ ምናምን ሰው ከስር ሆነን እናዳምጣለን። ይሄ ትልቅ ለውጥ ነው፣ ትልቅ ለውጥ ነው። እነሱ ይዋሹ፣ እኛ እናፈርሳለን። በእውነት አንዲትም በሃይማኖት ላይ የምንዋሸው ነገር ስለሌለ የምናመልከው እውነት ስለሆነ እና ክርስቲያኖች እንደዛ አድርጎላችሁም ለዛሬ በቃ ነው ይመስላችኋል?
ቴንክ ዩ ፎይ። ያው እንዳጠቃላይ ያለውን ነገር ነው የተናገርከው። እውነት ለመናገር አይ ቲንክ አሁን ላይ ብዙ ሰው ይሄን ነገር እየተረዳቸው ይመስለኛል። አይደለም ክርስቲያኖች ይቅርና የራሳቸው ሙስሊሞች እንኳን ይሄን ነገር አሁን እየተጸየፉት ያለበት ሁኔታ እንደሆነ የምናስተውልባቸው በጣም ብዙ ነገሮች አሉና ያ ውሸት ማጭበርበር ስራቸው መሰረታቸው እሱ ስለሆነ ያን ነገር ደግሞ መላቀቅ አይችሉም፣ ከዛ መቆም አይችሉም። ዘውን ሌቲንግ እሱን ሊያቆሙበት የሚችሉበት መንገድ ምንድነው? ከእስልምና ሲወጡ ብቻ ነው ካላቸው ከእስልምና አሁን ካሉበት የማጭበርበር የአጋንንት እምነት ሲወጡ ያን ጊዜ ይሄን ነገር ምን እያደረግን ነበር ብለው የሚመለሱበት ሁኔታ ይፈጠራል ብለን ተስፋ እናደርጋለን። እያንዳንዱ እርምጃቸው ውሸት ነው። እያንዳንዱ እርምጃቸው ታማኝነታቸው በተለይ ሰው ቢዋሽ እንደው በተራ ነገር ሊዋሽ ይችላል። እንዴት የአምላክን ጉዳይ ይዋሻል? እንዴት በጣም ትልቅ ፊገር የሚሰጡትን የሙሐመድ ጉዳይ ይዋሻሉ? ስለዚህ እነዚህ ሰዎች የራሳቸውን ቴዎሎጂካል ትምህርት የሚክዱ ከሆነ ሌላ በምንም ተግባብተን ከነዚህ ጋር እንዴት ነው ልናወራ እንኳን የምንችለው? ሙስሊሞችስ እንዴት ነው እነዚህ ልትከታተሏቸው የምትችሉት? ልትከተሏቸው የምትችሉት በምን መስፈርት ነው? እነዚህ አምላክን ዋሽተው ስለ አምላክ እያስተማሯቸው የውሸት አምላክ ማምለክ አይሆንባችሁም? አፍኗል ድምጽ። ኤኒዌይስ እንግዲህ ለዛሬ ያየነው ቶፒክ በጣም ጥሩ ቶፒክ ነው። ይሰማል አይደል? አሁን እፎይ ያ ዛሬ ያየነው ቶፒክ ያው በደንብ ጥርት ያለ ቶፒክ ይመስለኛል። በደንብ ተረድታችሁታል። ሙስሊሞች በጣም እጅግ በጣም በርካታ ጊዜ የሚያጮሁት ነው። ይሁንና ያ ብዙ ጊዜ ይናገሩታል። ሙስሊሞች ደጋግመው አንድ ነገር የሚናገሩ ከሆነ በነገራችን ላይ እነሱ የሚያፍሩበትና የሚሸማቀቁበት ነገር ስለሆነ ነው። ሰውን ይሸውዳሉ፣ ሰውን ያጭበረብራሉ። በተቻላቸው መጠን የማያውቁ እውቀት የሌላቸው ሰዎችን አጭበርብረው ይወስዳሉ። ገንዘብ ካላቸው ደግሞ በገንዘባቸው ገዝተው ይወስዳሉ። ልክ አሁን ከራሳቸው ምስክርነት አንድ ቪዲዮ ላሳያችሁ። ቆይ በነገራችን ላይ አጭበርብረው የሚወስዷቸውም ማለት ነው። ጥያቄ ፎይ 1 ሚሊዮን ምናምን አንዴ አንድ ልጅ እንደዚህ እስልምናን ተቀብያለሁ ለጴንጤ ፓስተር ነውና 1 ሚሊዮን ምናምን ተዋጥቶለታል። 1 ሚሊዮን የሚገርማችሁ በሁለተኛው ቀን ነው ምናምን በቃ ኢየሱስ ማታ በህልሜ መጥቶ ምናምን እንደገና ደግሞ እዚህ እንትን ለቡ አካባቢ ነው ፓስተር ነውና ሰዎች መጥተው በቃ እንትን ብለው ተመልሻለሁ ብሎ ቪዲዮ ሰራና እነዚህ ሰዎች ፊስፋዝ እየሰሩን ነው። ገብቷል። አሁን ማህበራዊ ሚዲያ ላይ ይፈምሳሉ። እንደገና ደግሞ የሰለሙበት እንኳን ሁኔታ እንኳን ብትጠይቃቸው ምንም እንትን የላቸውም። በቃ ቢዝነስ ነው። ገብቷል አለ ወይ ፎሎአቸውን ማሳደግ ነው አሊያም ደግሞ ምንድነው እነዚህ ሰዎች በቃ ቀልድ ነው። እና የኛ ሰዎች የሚያሳዝኑ ጊፍት በመስጠት እንደገና ደግሞ ይሄ ብር በመስጠት ምናምን እነዚህ ሰዎችን አሁን ሰሞኑን ወላሂ በጣም ማታ አቡ አብደላ ሲናገር የሆነ ሰዓት ገብቼ በጣም ቀልቤ ነው የተሰበረው ወላሂ። ያ እንግዲህ እንደሰማችኋቸው ነው። 1 ሚሊዮን ብር ሰው ለመግዛት ማለት ነው። ክርስቲያንዬ ቢቀጥል አይሻልም? አሪፍ ነገር የተናገሩ ነገር ስላለ እዚህ ጋር ስለ ፎይም የተናገሩ ስላለ ይቀጥል። እሺ ፎይ የሚባል አንድ ግለሰብ እንደገና ደግሞ ይሄ ሰውዬ ለፍርድ ይቅረብልን ብሎ ብዙ ሰው ኮሜንት የሰጠበት እስከ አዲስ አበባ መጅሊስ ፌደራል መጅሊስ ድረስ ስሙ ሄዶ እንዲታሰር አዋጅ የወጣበትን ሰው ለውይይት መጋበዝ ማለት እንዴት ነው? ከምን አኳያ ነው ይሄ ነገር? እንዴት ነው ለውይይትስ የሚጋብዘው ሰውዬ ምን አይነት አቅል ኖሮት ነው? የዚህን ያህል አቡ አብደላ የሚናገራት ነገር አለ። እናት አባቱ ቢሰደሩበት ይሄ ሰውዬ አይደል ዞር ብሎ ሊገለው ነበር የሚፈልገው። ውይይት መጋበዝ ምን የሚባል ድፍረት ነው? በጣም የሚያሳዝን ነው። ይራው እና አብዛኞቹ በጣም አሪፍ ይበቃል። ለማስታወስ ያህል ጥሩ ስለሆነ ነው ሚሞሪ። በጣም ብዙ ጊዜ ውይይት ጠርቷቸው ነበር ፎይ፣ ሁሉንም ማለት ነው በአክብሮት ቪዲዮ እየሰራ አንተ በህግ የምትፈለግ ሰው ነህ፣ ካንተ ጋር እንወያይም ሲሉ የነበሩ ሰዎች ናቸው። አሁን ዘንድሮ ደግሞ ካልተወያየ ብለው ጥሪ የሚጠሩት የሐሳብ ለውጥ አምጥታችሁ ነው ወይስ ደግሞ ምንድነው እንደዚህ ያደርጋችሁት ማለት ነው? መጀመሪያ ላይ በጣም ብዙ ውይይት ሲጠራ ለምንድነው ያልተቀበላችሁት የሚለውም እዚሁ ላይ ፖለቲካ ለመስራት ብቻ ቅድም ፎይ እንዳለው ፎይ ጋር ብዙ ሙስሊሞች እየገቡ ስለሚማሩ በደንብ ጥሩ የሆነ ትምህርት ስላለ ይሄን ነገር ለመረበሽ ብቻ ነው ዋናው ሐሳባቸው። ውይይቱን ሳይቀበል ሰው ውይይት ከተቀበለ በውስጥ ይነጋገራል አይደለ?
የት ቤት ነው? በኮስት ነው? መቼ ነው ሰዓቱ? በምን ርዕስ ነው ይባባላል። ስለዚህ ውይይቱን ተቀብለዋል ብሎ ቪዲዮ የሰራው ሐሙስ ቤቴ እንድትመጣ ነው ያለው። በጣም በሚገርም ሁኔታ ቤቴ መጥተህ እንወያያለን። ይሄ አምባገነንነት ነው። ውይይትም እንደዚህም የለም። ኢቭን እኮ ቢቀበል እንኳን በውስጥ አስባል እነሱ ቤት ሄጄ እኔ እሱ ቤት እና አንድ ኩታራ ምንም ሊባይዜ ብዙዎች ቪዲዮ ሰርተውበታል አብደው። ሲጀመር እንደዚህ አይነቱ እኔ ስለማይመጥነኝም ሲጀመር እንትን አለው ቦታም አንሰጠውም። ቤቴ ይምጣና እንደዚህ አይነት ቀልድ ተጫወቱበት፣ ህዝቡን ተጫወቱበት፣ ድራማ ስሩበት። ጥሩ ነው። ድራማ ስሩበት። ምንም አያውቁም የሚሉትን ማህበረሰብ ተጫወቱበት። ኤኒዌይስ ሻል ያላችሁ አቅም ያላችሁ በታሪክ ላይ ብቃት ያለው ለምሳሌ የታሪክ ራሱን ብሎታል። አቅል አለው ወይ እፎይ እንትን ያለው ሰው ይችላል፣ እውቀት አለው ወይ አለ። ገርፌ ብልከው ምን ሊሉ ነው መልሰው? የዛሬ 2 ዓመት 3 ዓመት ታስታውሳለህ ቢኒ ገና እንደመጣው ንጽጽር እንኳን ምን በማላቅበት ላይ ገርፌ እንትን ስለው ኡስታዞቹ እንደተጣሉት እናውቃለን፣ እናስታውሳለን በደንብ። አሁን ብገርፈው ምን ይጠቅመኛል? አሁን ባለን እንትን ላይ ያኔ ተጣልተው እስካሁን አልታረቁማ፣ በእኔ ምክንያት ተጣልተው። ኤኒዌይስ በደንብ አስተውሉ። ምህረት የለኝም። ሻላ ላይ ይምጣ። ምህረት የሌለው ለአንዴና ለመጨረሻ ጊዜ እሸኛችኋለሁ። 1 ቢሊዮን ያለውን እስቲ ጆሮውን ጠመዛችሁ አስገቡት። እሱ መጅሊሱ እውቅና ስለሰጠው ማለት ነው። እስተነ መጅሊሱ እጄን በቆረጠው እንዲል አደርገዋለሁ። መጅሊሱ አፋር ድረስ ወስዶ እንትን ላለው አይደለም ሶሻል ሚዲያ ላይ መጅሊሱ ራሱ አላቀውም እስኪል ድረስ አደርገዋለሁ ማለት ነው። ድፈርና ተቀበሌ ፎይም በሉት፣ ግባልኝ ላይቭ ላይ በሉት፣ ኮስት ግባልኝ በሉት። እነኚህ ኩታራዎቹ ቤታቸው ዘግተው ያጨብጭቡ። የፎይን ኦዲየንስ ለመውሰድ ነው ለመረበሽ ነው እንደዛ ያደረግነው የሚሉ ኩታራዎች እየተነሱ ከኔ ጋር ፕሮፋይል እያደረጉ ውይይታለን ይላሉ፣ በእኔ ስም ለመፈመስ። ይሄ ውስታዝ ሆናችሁ በዚህ መጠን የሰው ፎቶ አድርጋችሁ ድራማ መስራትስ ለምን አስፈለገ? ኡስታዛችሁ ይምጣ፣ እንዴት ገርፌ እንደምልክ አሳያለሁ። ያኔ ኤኒታይም ለምን ነገ አይለኝም፣ ዛሬ እገባለሁ። ዛሬ ለነገ ቢለኝ ኤኒታይም እውቅና ያለው እሱን እውቅና እንዳለው ስለማቅ ማለት ነው። በመጅሊሱ ላይ እንዴት መግረፍ እንዳለብኝ ያኔ ትረዳላችሁ። እና ዋናው ነገር ግን አሁን የምንፈልገው ምንድን ነው? በጣም ኩል በሆነ ሁኔታ ሙስሊሞች ይማራሉ፣ እውነትን ያውቃሉ። ድራማ እንደሚሰራ እዛ በገንዘብ ሚሊየን እየሰጠ እኛን ታሰድባለህ። ገንዘቡ ሲጎድል አንድ እህት የተናገረችውም አለ። ሰሞኑን እኔን እንደገባ የተሳደበውን 300 ሺህ ብር ሰጡት፣ ኡምራም ማስደረጉት፣ ገንዘብ አልመቃም። አሁን መልሶ እነሱን ሲረግጣቸው የስልክ ምናምን ነገር አሟሉ ተብላችኋል። አሟሉ ረገጣ ሲመጣባቸው ያኔ እኔን ሲረግጥ እኔን ሲሳደብ ነው ትክክል ነህ አይደለህም አላሉትም። ትክክል ነህ ጀግና ምሁር አሉት። ዞር ብሎ ምንም እኮ አላጠፋም። እነሱ ላይ ጥያቄ ሲጠይቃቸው ኖ መጠየቅ አችልም እኛ ጋር ዘመምጣት ምናምን ነገር እንቧ ከረየዋሉ። እፎይ እንዲህ ነው እያለ ቪዲዮ ሲሰራ ጀግና ምሁር ሲሉት ነበር። ክፈሉ፣ ደሞዝ ጨምሩ፣ ክፍያችሁን ፈጽሙ እንጂ በጀታችን አልቋል ብላለች አንዷ። በጀታችን በእናት ክርስቲያን ካለ ክፈተው እሱን። የእኛ ደሞዝ የሙስሊሞች አለቀ ደሞዝ አለች እኮ ክርስቲያን አለ ስዊዶ በጀታችን አልቋል ብላለች። ደሞዛችን እኛ ሙስሊም ሴቶች ሙስሊሞች ክፈሉ እናንተ ደሞዝ ጨምሩ ይለው ትዝ አለኝ። አሁን ደሞዝ ዘፈንክ ብለው ነገር እንዳይሄዱብኝ። ኤኒዌይስ እኛ በገንዘብ የምንደልለው ሰው የለንም። ሚሊየን ሰጥተን
ምናጭበረብረው ምናሰድበው አካል የለንም። እንዲህ ካላደረግ ያ ባለፈው እኛ ጋር የመጣውን ካስታወሳችሁ ብዙ ብር ሰጠሁት ነበር እና የተወሰነ እንትንም ብለት ነበር። ገና እኔ ጋር እዚህ ገስት ላይ ገና አስቀድሞ ሁለተኛ ቀን የገባ ጊዜ ሳይሆን አስቀድሞ እኔ ውረድ እንትና ቢኒና አውራ በውስጥ ና ብያልሸኘሉ ተሰባስበው እየየሄደ ነበሩ እና ገንዘብ ሰጥተን ገንዘባችንን ትመልሳታለህ፣ ገንዘባችን ያን ሁሉ ወጪ አውጥተን እንደዚህ ብዙዎች እንትን ብላለች። አንዳንዱ ለምሳሌ ስልክ ሁለቴ ነው ስልክ ራሱ የገዙላት 25,000 እና 20,000 አካባቢ ሁለቴ ስልክ ገዝተው ወደ ኦልሞስት ወደ 50,000 ማለት ነው። ትዛ ቤት ኪራይ እየከፈሉ ደሞዝ እየሰጧት እያስተማሩ ወጣችባቸው እና አሁን አለ ሲያዩኝ እንዴት እንደሚናደዱ አሁን ማሰብ ነው እንደሚያሳርራቸው አጭበርብረው ገንዘብ እንሰጣለን ብለው እንትን ይሉና ከዛ ናስበው ደሞዝ ስከፍል ቆይተ ስልክንም ምናምን እዘውብህ ሲወጡ በኋላ እውነትን ሲያውቁ አጭበርብረው እንትን ይሏቸዋል። ልክ እውነቱን ሲያውቁ ቁጭ ብለው አንዱ ለቀን እኛ ጋር ካዳመጡ ይላሉ እንዲህ ተብለን ነበር እኮ እንደማይሆን ሲያውቁት ውልቅ ይላሉ ማለት ነው። ምን ቀረን? ክርስቲያን አለ ቪዲዮ ነው ይብቃ። ክርስቲያን ባይወጣ ደስ ይለኛል። ምን ይሰራል? አይ ላወራችሁ ፈልጌ ነው። ሁላችሁ ነው ጊዜ ካላችሁ፣ ጊዜ ከሌላችሁ ደግሞ ነገ ያወራችኋለሁ። ነገ ክርስቲያን አውሪው በውስጥሽ ጻፊለት። ኧረ ክርስቲያን እዚሁ ነው እንዴ? ምን እንደ ያለው ምን እኛ የሙስሊም ወንድ እኮ አይደለንም። ምን እንደ ምናምን ትያለሽ? በአንቺ ድምፅ አንወሰወስ፣ በአንቺ መልክ አንወሰወስ ምናምን የክርስቲያን ወንድ ነን። አልተቀባውም፣ ችግር የለውም። ብትቀቢስ እኛ ምን አገባን? ምናልባት ብዬ ነው። ድምፅ ታፍኗል። ክርስቲያን ዛሬ እንጨርስና በውስጥ አውሪኝ። በቃ ሀየሁ ሰዓት ሄዷል። ያ ሰዓት ስለሄደ እናወራለን። ሰላም ደሩላችሁ። እሺ ሰላም ደሩ። መልካም አዳር። እንደምን አደሩ? ተምራችኋል ሰዎች? ተምራችኋል? ተምራችኋል? አልተማራችሁም? ተምራችኋል? አልተማራችሁም? ንጽህናን እንዴት አያችሁት? መሐመድ ቂጡን በድንጋይ ይጠርጋል። ውሃ ዞ እየተከተለው እሱን ትቶ ድንጋይ አንጡልኝ ብሎ ቂጡን በድንጋይ ነው የሚጠርገው። ከሽንት ቤት ሲወጣ ሰው ሊጨብጠው ሰላም ሲለው ቅድሚያ ከሽንት ቤት የወጣበት እጁን ግድግዳው ላይ ይጠርጋል። ከዛ መሬት ያባብስና ከዛ ራሱንና ፊቱን ይቀባውና እጁን ከሽንት ቤት ወጥቶ ከዛ ሰላምታ ይመልሳል። ከዛ ምግብ ይቀርብለታል። ከዛ ምግብ ብላ ሲባል እጅን ታጠብ ቅድሚያ ምግብ ከመብላት ሲባል እኔ ታዘዝኩት ጸሎት ላደርግ ስል ነው አቡሉሽን የምፈጽመው፣ ትጥበት የምፈጽመው ጸሎት ላደርግ ስል እንጂ ምግብ ልበላ ስል አይደለም ይላል። መሐመድ ዝናብ ሲመታው በግ ይሸታል። በቀዝቃዛ ወቅት ያልበዋል። ሲያልበው ሴቶቹ ላቡን በቃ ያጠራቅማሉ። የመሐመድን ላብ የሚንጠባጠበውን ፈሳሹን ከሰውነቱ ላይ በቃ ውስጥ ያጠራቅማሉ። ሴቶቹ ሽቶ መቀባት አይፈቀድላቸውም። ያንን ላቡን የመሐመድን ሽቶ አድርገው ይቀባሉ። እንደ ሽቶ ላቡን የመሐመድን ምራቁን አክንትፍ ሲል
ሮጠው ይዙና ምራቁን ይተባበሳሉ። ስፐርሙን ልብሱ ላይ ይረጫል። በምራቃቸው ያሹለታል፣ ይጠርጉለታል፣ በእጃቸው ይፈትጉለታል። ፔሬዳቸውን ልብሳቸው ላይ ያያሉ። አክንትፍ ብለው በምራቃቸው ያጸዳሉ። ሙሐመድ ቅማል ይቀመልለታል። ሳቦቹ ከቅንድባቸው ከጺማቸው ላይ ቅማል ይንጠባጠባል። ሙሐመድ የሚታጠበው እጁን፣ ፊቱን፣ ጭንቅላቱንና እግሩን በአንድ እፍኝ ውሃ ነው። በዚች አንድ እፍኝ በእጅ እንደዚህ። ሙሉ ሰውነቱን ሻወር የሚወስደው ደግሞ ከአንድ እፍኝ እስከ 5 እፍኝ በማይበልጥ ነው። በ3 እፍኝ ሊሆን ይችላል፣ በ2 ሊሆን ይችላል፣ በ4 ሊሆን ይችላል፣ በ5 ማክሲመሙ ትልቁ 5 ነው። ከዛ በላይ አይወስድም። ሙሉ ሻወር የሚወስደው ከጭንቅላቱ እስከ ጠፍሩ ሻወር ልብሱን አውልቆ ሙሉ የሚታጠበው በዚህ ከ1 እስከ 5 ሻወር ይወስዳል። እጁንና ፊቱን እግሩን ከሆነ ግን አንድ እንደዚህ በዚች አንድ ነው። ሻወር የሚገባበት ውሃ ቡዳ ውሃ ይባላል። ዌል ኦፍ ቡዳ ይባላል። ጥልቀቱ እምብርታችሁ አካባቢ ነው የሚደርሰው። ወራጅ አይደለም፣ የቆመ ጎሬ ውሃ ነው። የጎሬ ውሃ ታውቃላችሁ። በጣም ሞላ ከተባለ እምብርታችሁ ጋር ከደረሰ ነው። ወደ ጎን እንደዚህ ስለኩት ቁመቱ 6 ክንድ ነው። ወደ ጎን 6 ክንድ ነው፣ 3 ሜትር። እዛ ውስጥ የሞቱ ውሾች ይጣላሉ። ፔሬድ የነካው ጨርቅ ይታያል። ሰገራ ይጣልበታል። በዛ ነው። በዚች አንድ ወስዶ ውዱ ያደርጋል፣ ይተጣጠብበታል፣ ይግመጠመጥበታል። ምን ያህል? አንድ እፍኝ ውሃ ወስዶ ሻወር ይገባል። በአንድ ቀን 11 ሚስቶቹ ጋር ይገናኛል። ከዛ በኋላ ከዛ ሰገራ ከተጣለበት የሞተ ውሻ ከተጣለበት ከአንድ እፍኝ እስከ 5 እፍኝ አንጥቶ ሰውነቱን ሻወር ይወስዳል። ከሱ የሚፈሰውን ላብ ደግሞ ሽቶ ብለው ይቀቡታል። ይሄ የሙስሊሞች ንጽህና ነው። የሙስሊሞች ንጽህና ነው። ሽቶ ተቀብተው ሴቶቹ በወንድ ጋር ካለፉና ጥሩ ጥሩ ከሸተቱ ዘማዊ ናቸው። አይቻልም፣ ሽቶ መቀባት አይችሉም ሴቶቹ። ሽቶ ተተቀባች መስጊድ ምትሄድ ከሆነ ልክ ጀናባ እንዳየች ሻወር መውሰድ አለባት እንጂ አይትችልም። ወንዱ ግን ታጥቦ ተቀብቶ ሽቶ ተቀብቶ ከሄደ ከዚህ ሳምንት እስከዛኛው ሳምንት ድረስ ኃጢአቱ ይማራል፣ ይቅር ይባልለታል። ይሄንን ነው እንግዲህ ንጽህና እኛንን ያስተማርናችሁ የሚሉን። ይህንን ነው ንጽህና እኛ ያስተማርናችሁ። እስከነካካችሁ ሽንት ቤት እየሄዳችሁ አይሚን ቤተክርስቲያን እየሄዳችሁ እናንተ ጠርጉም እንደዚህ አትሉም። ማይንዳቸው ላይ በደንብ አድርገው ሰርተው እኛን አታክ እንዲያደርጉ አድርገው ስለገነቧቸው የእነሱን ንጹህ አስተምሮ ይመስላል። ዛሬ ላይ ያሉ ሙስሊሞች ንጹህ ሊሆኑ ይችላሉ፣ መጽሐፋቸው ግን ንጹህ አይደለም። የእኛ እጅግ በጣም ብዙ ቦታ ላይ ንጹህ እንድትሆኑ ነጭ ፏ ብላችሁ ለብሳችሁ ወደ ቤተክርስቲያን እንድትሄዱ ስርዓት የሚፈጽመውም ቅድሚያ እጁን መታጠብ እንዳለበት፣ ኤቭሪቲንግ ካቀረበ በኋላ መታጠብ እንዳለበት፣ ወደ ቤተክርስቲያንም ሲሄዱ ንጹህ መሆን እንዳለባቸው መጽሐፍት ይናገራሉ። ይሄ እንደዛ ነው እና እንደዛ ነው ወዶቼ። ሂሩት ወሰላም ክርስቶስ ይብዛላችሁ። እንዴት ናችሁ? ደህና ነህ? አለሁ። አይሰማም? ማስታወቂያ ስራ ነው የገባሁት። ይሰማል? ኑርልን። ማስታወቂያ ለስራ በትልቁ አድርገኝና ማስታወቂያ እንግዲህ ክርስቲያን የቴሌግራም ቻናል ከፍቷልና
የክርስቲያንን ወይ እንቅልፍ ይዞኛል እንዴ የክርስቲያንን የቴሌግራም ቻናል ተቀላቀሉ ማለት ነው ጋይስ። የእፎይ የቻቱ እንትን ላይ ሊንኩን አስቀምጥላችኋለሁ። የእፎይ ላይ ሌላችሁ ደግሞ ለኔ በውስጥ ጻፉልኝና ኮፒ አድርጌ ልክላችኋለሁ እንዴት መግባት እንዳለባችሁ ማለት ነው። ስለዚህ ይሄ የክርስቲያን የቴሌግራም ቻናል ነው፣ ሁላችሁም ተቀላቀሉ። እና ደግሞ የእፎይ ትልቁን አካውንት ኮፒ ሊንክ ማድረግ እንዳትረሱ በዚያው አጋጣሚ። አይው ነው ስሙ የሚታያችሁ ከሆነ እዩት፣ የማይታያችሁ ከሆነ ግን ለኔ ጻፉልኝ። ክርስቲያን ቻናል አስገቢኝ በሉና ጻፉልኝ። እኔ አስገባችኋለሁ። 16 21 27 ኪዳነ ምሕረት ማርያም መድኃኔዓለም የመጨረሻው እኮ እድሜው ነው። እፎይ የመጨረሻው እኮ እድሜው ነው። የክርስቲያን እድሜ ሙሉ ሰውነቱ ሸብቶ እድሜው ነው 27 ትለኛለች። ወይንም ሪአሬንጅ አድርጊው። ድምፁን ስትሰሙ ወጣት ይመስላችኋል? ዋሽቶ ነው ማለት ነው። የሸበተ ሰውዬ ገና 27 ዓመቱ ነው ትላለች። እንደ 26 ነኝ አለ ባለፈው፣ አሁን ደግሞ 27 ነኝ አለ። 26 ብሎ ነበር 26 አዎ ምን እንትን ካለ ነው 26 ምን ትምህርት ከገባ ነው የእውነት 26 እኮ ትምህርት ከገባ ጻፉ እናንተ 26 ብሎ ነው ትምህርት ካቆሙ። ስለዚህ ዋሽቶ ነው ማለት መኖር ከጀመረ ይሆናል። እንትን ነው እስከ ተወሰነ ዓመት ድረስ የገጠር ልጅ ስለሆነ እረኛ ነበረ። እሱ አይቆጠርም ሲል ሰምቼዋለሁ። ኖርኩ አይባልም እሱ ሲል ሰምቼዋለሁ። ቴክኖሎጂ መብራት ምናምን አህያ ቦቅሎ ሲነዳ የኖረ ሰውዬ መኪና ሲያልፍ እኮ በሩቁ ድምፅ መኪና ከኋላ ይከተል ነበረ። ከተማ እንዴት እንደመጣ አታውቂም እንዴ? ሁለት አይነት ትረካ አለ ከተማ። በክርስቲያን ቀንድ አላውቅም። በቃ መጀመሪያው የ1984 አካባቢ ያዲግ እንደወደቀ ደርግ እንደወደቀ ያዲግ እንደገባ በሀገሪቷ ላይ አንዳንድ አቪዬሽን እንትኖች እነኚህ ጀቶች ምናምን ይዞሩ ነበረ። እሷን ተከትሎ ሲሮጥ ምንድነች እቺ ትልቅዬ ውው ምትል ምንድነች ብሎ ሲከተል ጥላው ጠፋች። እሷ ድንገት የሆነ ቦታ ላይ የገጠመው ማዕቃው አካባቢ ነው። እዛ መረኛ ሆነ። ትንሽ ወደ ከተማ ቀርቦ ነበረ። የገጠር ከተማ ነች። ከዛ እረኝነት እየኖረ እዛ አካባቢ ደግሞ በወር አንዴ መኪና ይመጣ ነበር። ከዛ መኪና መጥቶ ሰዎች ይዞ ሲሄድ አይቶ ወይኔ ሰውየውን እዞት ሄደ ብሎ መኪናውን ሲከተል በላው እያለ እየጮኸ ሲከተል መኪናው እያለ ሲሄድ እሱም እየጮኸ ሲከተል ከተማ ገባ። አሁን ከተማ ገብቶ ቀረ። ቤተሰቦቹም የት እንዳሉ አያውቅም። በእንደዚህ አይነት ሁኔታ ነው ከተማ የመጣው። ዘመን መቆጠር የጀመረው ከተማ ከገባ በኋላ ነው። ከዛ በፊት የኖረውን አያውቀውም። እና እናመሰግናለን እህታችን። እኔ እኮ እፎይ ምን ሆነ ነው አሁን ባለፈው ላሳየሁት ፎቶ የደረሰብኝን ምላሽ አልሰማሁም። አሁን ነገ እኔም እንደሚደርስብኝ ምንድን ነው የሚደርስብሽ? አመጣጡን ታሪካዊ አመጣጡን ከስር መሰረቱ ጀምሬ ወለም ዘለም ሳልል ቀጥ ባለ ሁኔታ ማስረጃ እኛ እንጠየቅ የተብቃቃን ቀጣፊ የሚቀጥፉት ለማደሩ። እኔ ስዋሽ ዶሮ ሲሸን አይታችሁ ታውቃላችሁ? እኔ ስዋሽ ዶሮ ሲሸን አይታችሁ ታውቃላችሁ ወይ? አይታችኋል? ማስረጃ የምትጠይቁት እኔ ስዋሽ ዶሮ ሲሸን አይታችሁ ደህና ደረዋል።